ዳይመንድ እና ኪንጎ እንግዲህ ናሆልን እንደበደቡት የእውነት በጣም ነው ያሳዘነኝ። እንትና ናሆል ማለት ነው። በመጀመሪያ ጊዜ እንትና ነችን ሊዲያን ያገታት ጊዜ በጣም አናደው ነበረ። አንዳንድ ጊዜ ሰዎችን ቀርባችሁ ስትጠጓቸው ነው ማንነታቸውን የምታውቁትና በርቀት ምንም እኔ እንጃ በጣም አሳዘነኝ ማለት ነው። እውነት ለመናገር እንግዲህ ለሚወዳት ልጅ ነበረ ይሄ ሁሉ መስዋዕት እየከፈለ ያለው፣ ግን ልጅቱን ገለውበታል። ሁለት ሴቶች ካመጣህልንና እነሱን ለኛ ከሸጥል ብሌንን እንመልስልሃለን አሉት። እነሱ ግን ብሌንን አስወግደዋታል፣ የለችም። በዛም ደግሞ እናቱ ሞታበታለች። የእውነት በጣም ያሳዝናል። ኪንጎና ዳይመንድም ይሄንን ታሪክ ሲሰሙ በጣም አዘኑ። ይቅርታ ወንድሜ፣ እኛ እኮ ሊዲያን አንተ ያገታት መስልህ ነው። ታዲያ ለምንድን ነው የምትሽለኮለከው እንደ ሌባ ሲሉት፣ በቃ እኔ የራሴ ችግር አለብኝ ተውኝ ባካችሁን፣ አዘኔ ልወጣበት ነው ያዘን ላይ ነኝ አላቸው። ባካ ወደዛ ዝም ብለን እንትን አትበል፣ ሊዲያ የት ነው ያለችው አሁን አለው። ዳረ ሊዲያ ቤት ገብታለች። ደግሞ ሊዲያ በገዛ ፈቃዷ ነው የጠፋችው ከቤት እንጂ እኔ ያግቻት አይደለም አለ። ከፈለጋችሁ ደውላችሁ ማረጋገጥ ትችላላችሁ። ፍቅር ጋር ደውሎ አላቸውና ኪንጎ ፍቅር ጋር ደውሎ አረጋገጠ። ከዛም ፍቅር ቤት ነች አለች። እናም ናሆል ለዳይመንድ ነገረው። እናም ልጅቱን የሚወዳትን ልጅ ግን እንደገደሉበት፣ እናቱም እንደሞተችበት፣ በጣም ይቅርታ ወንድሜ፣ እኛ እኮ ስትሽለኮለክና ስትደበቅ ሊዲያን አንተ ያገታት መስለን ነው እንጂ ሌላ ነገር አይደለም። እኛም እየፈለግናት ነበረ እኮ ሊዲያን አለ ማለት ነው። እናቴ ሞታብኛለች ሲለው በጣም አዝናለው። የእናትን ሞት ምን እንደሆነ እንዴት እንደሚያማቀዋለው አለው። እናም የእናትህን ነፍስም ፈጣሪ ነፍሳቸውን ይማረው። አንተም አይዞክ ወንድሜ፣ የሚደብርህና ብቻህን የምትሆን ከሆነ ደውልልን ብለው ስልክ ቁጥሩን ተቀበሉት። ከኛ ጋርም ተፍተፍ ማለት ከፈለግ አለውና እባካችሁ አሁን ውጡልኝ። እኔ ይሄ ሁሉ መስዋዕትና ይሄ ሁሉ ዋጋ እየከፈልኩ የነበረው ለእናቴና ለዛች ለብሌን ነበረ፣ ግን አልተሳካልኝም። ወደ ኋላው መለስ ብሎ የሊዲያን ቅውጠትና በቃ የምትደንሰው የምትዘፍነው ነገር ወደ ኋላ ተመልሶ እሷን እያስታወሰ አምላኬ ሆይ ተመስገን፣ አላማረርህም፣ እንደዚህ ያደርገኸኛልን ብዬ አልወቅስህም ጌታዬ፣ ምስጋና ይገባህ ላንተ። ሊዲያና አደይን የመሰለ ሰዎች ስለሰጠኸኝ ከልብ አመሰግናለሁ። እነሱ ላይ ጉዳት ለደርስባቸው ነበረ፣ ግን በዚህ ሰበብ አድርጎ ጥሩ ሰው ለኔ ስለሰጠኸኝ አመሰግናለሁ አለ። አደይንና ሊዲያን ማለት ነው። ወይዘሮ ቤዛ ደግሞ ቤዛንና ማናች ችሊ አደይንና ሊሊን ልታሳግታቸው ናሆልን ካላገኘው ሞቼ ይገኛለሁ አለች። ፍቅር ደግሞ ካሁን በኋላ ተንኮል አስባለሁ፣ ከናሆል ጋራ የሆነ ነገር እሰራለሁ ብትይ ነግሬሻለሁ አለቻት። ውጭልኝ እንደውም አንቺን ነበረ አለቻት። ነግሬሻለሁ አንድ ነገር ታስቢና፣ ናሆል ካሁን በኋላ ምንም ነገር የሚያስብ አይመስለኝም። በተለይ በአደይና አደይ ላይ ምንም ነገር ሊሰራ አይችልም። አላውቅም ሊሊን እንግዲህ አደይን ግን አይነካትም። ምክንያቱም እነሱን የመሰለ እህቶች ስለሰጠኝ አመሰግናለሁ እያለ ተደስቶ ነበረ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላ። እንግዲህ አደይ ዛሬ ተለቋል ማለት ነው። ናሆል እውነት በጣም ነው ያሳዘነኝ። እውነቱን ለመናገር አሳዝኖኛል። ዴቭን እንግዲህ አደይ በጥፊ ያጠናገረችው። ምክንያቱም ኪንጎ የአደይ ፍቅር እያንከራተተው ይገኛል። ዴቭም አፍቃሪ ነው፣ ኪንጎም አፍቃሪ ነው፣ ባርኮቴም አፍቃሪ ነው። እና በጣም ተሰቃየች ልጅቱ መሀል ላይ ማናቸውንም አትፈልግም። ስለዚህ እነሱም ደግሞ ልባቸው አልቆርጥ ብሎ ይጫወትባቸዋል። ዳይመንድ እና ኪንጎ ወደና የአደይ ቤት እየመጡ እያለ ዴቭና ሊዲያን አገኟቸው። እንዴ አንቺ ቀበጥ እንኳን በሰላም ወደ ቤትሽ ገባሽ። ስርበልኝ ወደዛ ደግሞ ይሄን ይመስላል አለች። እንደ ለመደችው ቀበጥ አይደለች። ከዛም እናመሰግናለን፣ እሷ እንግዲህ ያው እንደምታዋት ናች አለ ማለት ነው ዴቭ። እና ወዴት እየሄዳችሁ ነው ሲላቸው፣ አይ እቺ ቀበጥ ወደ ቤት ተመልሳለች ሲባል እኮ እንኳን ሰላም ገባሽ ብለን ልንጠይቃት ነበር የመጣ ነው አለ። እማ እኔን እናንተ እኔን በሉ ስልኬን መልሱ አለች። አይ ያደርተኝ አለ። ከዛም ባይ ባይ እንሂድ ባይ ሊዱዬ አንቺን ሊጠይቁ እኮ ነው የመጡት አመሰግናለሁ ባያቸው አለ። እማ እኔ ነኝ እነኛን የማመሰግነው አለችና ያው እነሱም መንገዳቸውን ቀጠሉ።
ኪንጎ አደይን ካላየው ሞጄ ይገኛሉ አላ። የአደይ ፍቅር አልቻልኩትም፣ በቃ አይኗን ማየት አለብኝ ብሎ ሄዶ በራ አንኳኳ። ፍቅር ደግሞ ሊዲያና ማነች ሊሊና ኤላ አብረው ቁጭ ብለው ሲስቁ ሲጫወቱ አደይ ቡና እያፈላች መታቀወጠችው። ማን ፈቅዶ ነው አንቺ እዚህ ጋር ቁጭ ብለሽ ቡና የምታፈዩ? የምትስቁትስ ማን ፈቅዶላችሁ ነው? ደግሞ ቡና ለማፍላት ሰው ያስፈቅዳል እንዴ አላት ኤላ። አዎ አይ ከዛ ሳቀች። አንቺ እኮ ከባርኮቴ ጋራ ጠጥተሻል ብዬ ነው ያልጠራውሽ አለቻት አደይ። አፈር ጠጭ አለቻት። ኧረ አንቺ ጠጭ አለች ሊሊ። ከዛም ከሊሊ ጋራ አፍ መካፈት ጀመሩ ፍቅርና ሊሊ። አንቺ እኮ አደይ እኮ እንደዚህ የምትጃጃለው ከአንቺ ለምዳ ነው ዴቭ ላይ የምትንጠለጠለው አለች። ከዛን ሄላ በተጠነሳና በጥፊ ድርግም አደረገባት። እኔን እንደፈለግሽ አድርግኝ፣ አደይን ግን ምንም ነገር እንድትናገሪያት አልፈልግም አለ። በጥፊ ዥው አደረገና ሊሊን ጎትቶ ይዟት ሄደ። አንቺ ነሽ እዚህ እያመጣሽ በአንቺ ሰበብ ነው የተመታው አለች። የራስሽን እኔ ላይ አታምጪ፣ በራስሽ ምላስ ነው የተመታሽው አለቻት አደይ። ቤዛም ደግሞ ሊሊ እንደለመደችው ተንጣጣችባት። ሊሊ ማስፈራራቻት። አደይ ምንም ካሁን በኋላ ፍራቻ የሚባል ነገር የለም፣ ጎበዝ ሆናለች ማለት ነው፣ የማንም መጫወቻ አልሆንም ብላለች። የእውነት ጀግና ሆናለች አደይ። ከዛም ኪንጎና አደይ በር ላይ እየተጨቃጨቁ እያለ እኔ ማንንም ላፈቅር አልችልም፣ ሂድልኛ፣ ትጃጃል፣ ወደዛ ራስን ቀይር እኔን ከምትከተለኝ አለችው። ከዛም እባክሽን አደይ እንደዚህ አትበይ፣ እኔ ባንቺ ፍቅር እኮ ማበዴ ነው አለ። እነሱ አደይና ኪንጎ ሲጨቃጨቁ ዳይመንድ ደግሞ ፍቅር ጋር ገባ ቤት። ከዛ ኪንጎና አደይ እየተሰዳደቡ እያለ እንትና መጣ ዴቭ። ምንድነው ብጨቃጨቁት? አንቺ ደግሞ እዚህ ጋር የምትሰሪያለሽ አላት አደይን። ከዛ እኔ እያናገርኳት ነው። ለምን ምን ትሰራለህ እዚህ ሲለው ፍቅረኛ የላት አፍቅራት አለው። እንደዚህ እንዳትላላልኩህም እንዴ? ሁለተኛ እሷ አንተን አታፈቅርህም አለ ዴቭ። ታፈቅረኛለች፣ በቃ እኔ አፈቅራት አለው አለ። እሷ ደግሞ አንተን ልታፈቅር አትችልም አለ ዴቭ። ሁለት አፍቃሪ እንግዲህ መከራቸውን በለው። ከዛም ዳይመንድ እየሮጠ መጣና ጓደኛዬንማ ልቀቀው ምንም እንዳታደርገው አለ። ዞር በል አንተ ማለትና በቴስታ መታው። ከዛ አደይ ጭወታውን ቅልት አደረገችው። ዳይመንድን ገፍትሮ ዴቭ ወደ ቤት ገባ። ከዛ ኪንጎና ዴቭ ዳይመንድ ሄዱ። አገኘሃለሁ አለው ዳይመንድ። እንግዲህ ማን ነው ይሄ ዴቭ ተናዶ እሳት ለብሶ እሳት ጎርሶ ሄዶ አልጋ ላይ ቁጭ አለ። በጣም ተናድጄ ባለው ዴቭ እንዴት እንደዚህ ታስባለህ? እንዴትስ እንደዚህ ታደርጋለህ? ኪንጎን መምታት አልነበረብህም አለችው። እሱም እኮ እንዳንተው አፍቃሪ ነው፣ አንተን የሚሰማ ስሜትም እሱን ይሰማዋል። ስለዚህ ለምንድን ነው እንደዚህ የምታደርገው? አሀ ስለዚህ አንቺ ትፈልጊዋለሽ ማለት ነው። ለካ ነገሩ እንደጠረጠርኩት ነው። አንቺ ለካ ተወጂዋለሽ ማለት ነው። ነገር እንዳላችሁ እኮ አውቄ ነበር ስትል በጥፊ ድርግም አደረገችበት አደይ። እንግዲህ ዴቭ በጣም ተናዷል ከምነግራችሁ በላይ ማለት ነው። ደግ አደረገችው። ማንም እየተነሳ አፉን አደይ ላይ ይጠርጋል። አልበዛም እንዴ? በቃ ማንንም አላፈቅርም ብላለች። አትጃጃሉ፣ ፍቅርን አፍቅራት በቃ እንዴ። ያው እሷ ባንተ ፍቅር ልቤ ሊፈነዳ ነው፣ ራሴ ሊዞር ነው እያለች አይደል? ከፍቅር ጋር ተፋቀሩ። አደይ ሰርታ ቤተሰቦቿን መቀየር ነው የምትፈልገው። ሊዲያም እንግዲህ ኤላን አታስመስል፣ እንዳንተ አስመሳይ ሰው የለም፣ ደግሞ ትጠይቀኛለህ እንዴ የት ሄደች እንኳን ብለህ ሳትፈልገኝ አለችው። ኤላን አኩርፈዋለች። ቤዛ ደግሞ ምን እንዳሰበች አላቅም፣ ውሸት ይመስለኛል ሳስባት። የእናቴ ቤት ሊሸጥ ነው፣ አራጣ የተበደረችው ቤት ሰዎቹ መጥተዋል እና የእናቴ ቤት ሊሸጥ ነው አለች። እናም በቃ አንቺ አትጨናነቂ ቤዝ፣ ግማሹን ብር እንሰጣቸዋለን፣ ከየትም ፈላልጌ እኔ እሰጣቸዋለሁ አለ ኤላ። ኤላዬ እውነት በጣም ነው የማመሰግነው፣ በቃ ምን እንደምልህ አላቅም፣ ልፍድድ የሆነች አለችው። አረ ችግር የለውም በቃ እኔ አንተን በምን እንደማመሰግነው አላቅም ብላ ሄዳ ስታቅፈው ሊልዬ መጣች። ቀናተኛዋ ቤዛ ለምንድን ነው እንደ ሴት ስነ ስርዓትሽን የማትይዙ? ቆይ ምንድን ነው አንቺ የምትጠረጣዩ? አለች። ትቀናለች ሌላ። ከዛም በጣም ተናደደ። አንቺ ከሊሊ ጋር ከቤዛ ጋር ስታይኝ እንዴት ትሆኛለሽ? ከሊዲያን ጋር ስትሆኝ ቆይ አንቺ እኔ እውነት በጣም እያስደበርሽ ነው አደይ ማነሽ ሊሊ አላት። ከዛ በጣም ይቅርታ፣ ቆይ ለምንድን ነው እሷ የምታቅፍክ እንዴ? በቃ ለምን አለችው። አይ በቃ የሆነ ነገር
ሀሳቧን ስለተጋራውላት ነው ተደስታ መታቀፈች፣ ሌላ ነገር አይደለም። ቆይ አንቺ እኔን አታምኚኝም እንዴ? አንተንማ አምንሃለሁ ምናምን አለችና ፊቷን ጣለችው። ከዛ እንደዚህ እኮ ስትቀኝ የኔ ቀናተኛ ሚስት አለና ግንባሯን ሳም አደረገላት። ከዛም በዛው እንግዲህ ጨዋታቸውን ቀጠሉ ማለት ነው። አደይም ጎበዝ ጀግና ሆናለች ዛሬ በጥፊ ያጮለችልኝ ዴቭን ማለት ነው። ተጃጃሉባት ጨርሶ። እንዴ በቃ ስራዋን ተስራበት፣ ልጅቱን ተዋት። ሌላ ማነው እሱ ናሆልም አሁንም ደግሞ ሰዎቹ ደውለውለታል። እነኛ ቤዛን ልጅ ፍቅረኛውን የገደሉበት